የሰላምዬ ደብዳቤ። ጤና ይስጥልን ዳጣ ቀጣይ ክፍል። ሰላምዬ ለዳጣዬ ደብዳቤ ጽፋላታለች። እንደው ደራሲ ያደራህን ሰላምዬ ምንም ነገር መሆን የለባትም። ቢሆን መሆንም ካለበት በሆነ መንገድ ቀይሱ። ሰላምዬን አደራ ምንም እንዳትሆን ወልዳ በሰላም ትመለስ። ሰላምዬ የእናትነቷን በሆዷ አምቃ ይዛ የነበረውን ዛሬ በደብዳቤ ገልጻለች። ደብዳቤውንም ለናታን ሰጥተዋለች። ምናልባት ወይ አንድ ነገር ቢሆን ብቻ የሚፈጠረው ነገር አይታወቅም በማለት ምናልባት ከአንድ ሰው ሁለት ሰው ይሻላል በማለት ናታንን ጠርታ ናታንን ከድሮም ሰላምዬ ትቀርበዋለች። የዳጣ እናት መሆኗን ሳታውቅ በፊት ናታን ዳጣን እንዲያገባት እንዲቀርባት ትፈልጋለች። ደግሞም እሷ ናት ያቀራረበቻቸው። ልጇ መሆኗን አታውቅም፣ ግን ዳጣንም ስለምትወዳት ናታንም እንደ ልጇ ስለምታቀርብና ስለምትወድ እንዲቀራረቡ ፈልጋለች። ታዲያ ናታንም ዳጣን ስወዳት ስለነበረ ቀርቧታል። ሁለቱም ተገናኝተዋሉ፣ አንድ ላይም ናቸው። ነገር ግን ናታን ሰላም የዳጣ እናት እንደሆነች አያውቅም። ነገር ግን ደረጃ አባቷ እንደሆነ ያውቃል። ግን ደግሞ ናታንን ጠርታ ውሃ ኤቢና ናታን አንድ ላይ ቁጭ ብለው እየሮጠች ገብታ ሰላምዬ አሟታል ብላ ነገረቻቸው። ታዲያ ሁለቱም ተያይዘው እየተሯሯጡ ሰላምዬ ክፍል ገቡ። ሰላምዬ ሲገቡ ደህና ነች። ምክንያቱም ምናልባት ስታቃሰትም ሊሆን ይችላል። ታዲያ ኤቢም ውሃ ላይ ጫዎችና ተመልሳ ለመውጣት ሰላምዬ ግን ናታንን ቆያን ትፈልጋለሁ ስትል ለምንድን ነው የምትፈልጊው በማለት ኤቢ ተቆጣች። ሰላምዬ ግን ሂድ በቃ ናታንዬ ብላ እሱን ከሸኘችው በኋላ ደብዳቤዋን መጻፍ ጀመረች። ሆዷ ውስጥ እዛ የነበረውን ስንት ዓመታት ስትሸከም የነበረውን በደብዳቤ ለዳጣዬ ገልጻለች። ታዲያ ደብዳቤውን ጽፋ እንደጨረሰች ናታን ከች ብሏል። ግን ደግሞ እንዴት እንደተወለደች የት ሰፈር የት ቤት እንደተወለደች ደረጀ ወይንም ጋሼ ትክክለኛ አባቷ እንደሆነ ሰላምን ወላጅ እናቷ እንደሆነች እንዲሁም ምንም መጠራጠር እንደሌለባትና እሷ ተወልዳ ዳጣ እንዴት እንደወሰዱባትና እንዴት እንደጣሉባት እሷ ተኝታ በነበረችበትና የአባቷ ወንድም ወይንም የጋሼ ወንድም እንደወሰዳትና እንደጣላት ደረጀ እንደነገራት ነግራት ጽፋላታለች። በጣም ይገርማል። ታዲያ ልጇን ብታጣ ይሄን ሁሉ አመት ለሷ ብላ ሰራተኝነት ወይንም ሰራተኛ ሆና እንደኖረች ገልጻላታለች። የተረገዘችውም እውነትም አጋጣሚና ማርታ እንዳልነበረችና ለአንድ አመት ከምናምን ውጭ ሀገር እንደነበረች በዛ መሀል ላይ ዳጣ እንደተወለደች አቶ ደረጀም በስካር መንፈስ እንደሆነ ጽፋላታለች። በሆዷ የተሸከመችው ልጅም ወንድምሽ ነው፣ አባቷ ግን ማን እንደሆነ እኔ ብቻ ነው የማውቀው፣ ለአንቺም አልነግርሽም፣ ስወልድ አካባቢ ግን ለአባቱ ነግረዋለሁ ብላለች። አይ ሰላምዬ ያለቀሰችውና የእናትነቱን እንባ የተሰማት በጣም ነው ውስጤን የነካኝ። ስለዚህ ነው ሰላምዬ ምንም መሆን የለባትም። ዳጣም እንደዛ እንደጎጋች እናቷን እናቴ ናት ብላ ሳታቅ ሰላም ቢያንስ ምንም መሆን የለባትም። እንደው ደራሲው አደራህን አደራችሁን። በጣም ነው የምንወዳችሁ፣ በጣም ነው የምንከታተላችሁ። ሰላምዬ በሰላም ወልዳ ትመለስ ከነ ልጇ። እናም ታዲያ ናታን ስመጣ ደብዳቤውን ይሄውና ናታን ይሄን ነገር ለዳጣዬ ስጥልኝ፣ እንደው አደራ ሰጥቻለሁ። አንተም ብትሆን አደራህን ደብዳቤውን ከፍት እንዳታይ ለሷ ብቻ ስጣት። ይሄንንም ደብዳቤ የምትሰጣት ደግሞ እኔ ከሌለው ብቻ ነው
ምሰጣት ብለዋለች። እኔ ካለውኝ መቼም ቢሆን እንዳሰጣት፣ እኔ ካለውኝ እንዳሰጣት፣ እኔ ግን ከሌለውኝ ደብዳቤውን ለዳጣ ስትለኝ ብለዋለች። ናታንም ግራ ተጋብቶ ምንድን ነው ምን ሆነሽ ነው በማለት ደብዳቤውን ተቀብሏታል። ታዲያ ደብዳቤውን ተቀብሎ ክፍሉ እንደገባ ኤቢ ተከትላ ገብታለች። ኤቢ ተከትላ ግርግዳ ስር ተደብቃ ወይንም በር ተደብቃ ታዳምጣለች፣ ትከታተላለች። ምን እንደሆነ ለማወቅ ትፈልጋለች። ስለዚህ ምን እንዳወሩ ምን እንደሆነ ባታቅም ግን የሆነ ነገር እንዳወሩ ገብቷታል። ናታን ደብዳቤውን ይዞ ገብቶ ግራ ገብቶ ምን ይሁን፣ ለምንድን ነው ሰኔ እንዳታያለችኝ፣ ለዳጣስ ምንድን ነው የሰጠችው፣ ለምንድን ነው አደራ ያበዛችው፣ ሰላም ለምንድን ነው ለዳጣ ለምንድን ነው ይሄን? ዳጣ የጋሼ ደረጀ ልጅ ናት፣ ግን ደግሞ ለምን የሚል ጥያቄ በአእምሮ ላይ አድረዋል። ቢሆንም ደግሞ ሰላም እየሰጠችኝ አደራ ከባድ ስለሆነ እሷ ሰላም ያለችኝ ብቻ ነው ማደርገው ብለዋል። ታዲያ ደብዳቤውንም ሳይከፍት ሰላም አደራ እንደሰጠችው አደራውን ከግብ እንደሚያደርስ ተስፋ አደርጋለሁ። ምናልባት ኤቢ ጉድጓድም ቢሆን ቆፍራ ስለምታወጣ ደብዳቤውን አርቆ ማስቀመጥ አለበት ብዬ አስባለሁ። ኤቢ ታዲያ ገባችበት። ምንድን ነው የደበከኝ? የምን ደብዳቤ ነው? ስታወሩ ሰምቻለሁ። ለምንድን ነው የሰጠች? በማለት ጠይቀዋለች። ግን ደግሞ ከየትም ገብቼ አገኛለሁ ደብዳቤውን ብለዋለች። ናታን ምናልባት አርቆ ካላስቀመጣ ከቤት ውጭ ካላደረገ በስተቀር ያን ደብዳቤ ኤቢ አያመልጣትም። ናታን እግሩ ሲወጣ ከቤት ሲወጣ ደብዳቤውን ለመፈለግ ገብታለች። አልጋ ስር፣ መጽሐፎች ውስጥ፣ ሽንት ቤት ውስጥ ያልገባችበት ቦታ የለም። መጨረሻ ላይ ግን አይኖቿ ወደ ሆነ ቦታ አቅጣጫ እያነበቡ ይገኛሉ። ምናልባት ደብዳቤውን አይታ ነው ወይስ ደብዳቤ እዚህ ውስጥ ይኖራል ብላ አስባ ይሁን ኤቢ? አይ ኤቢ፣ እውነትም ማርታዬ አንቺን ጸበል መውሰድ አለባት። ማርታዬ ተቃጠላለች ባንቺ። ማርታ ግን እንዴት ብትታደልና ብትባረክ ነው። ወሬዋን አትቀበልም፣ ትቆጣታለች። ልጄ እኮ እውነታዋን ነው ብላ ተከትላ አትሄድም። አንድም ቀን በሷ ሀሳብና ኤቢ በምታደርጋቸውና ኤቢ በምትላቸው አምና አታውቅም፣ አትቀበላትም። ማለት ወላጅ ለእናት ወላጆች ለልጆች በዚህ መልኩ ማስተማር አለባቸው። አንዳንድ ጊዜ ልጆቻችን የሆነ ነገር አምጥቶ ሲነግሩን ተከትለናቸው እንጣላለን። ተከትለናቸው ሰምተናቸው ከጎረቤት ጋር ምናምን መጋጨት የሚችሉ ወላጆች አሉ። ግን ማርታ እውነትም ከጎረቤቶች ጋር እንኳን ብታጣላት ኤቢ አትጣላም። ነገሮቹን ማጣራት፣ ነገሮቹን ማቀዝቀዝ ትችላለች። ማርታዬ አንደኛ ነሽ። ግን የናፈቀኝ ዳጣ የደረጀ ልጅ እንደሆነችና ምናልባት የሚወለዱ ልጅም የደረጀ ልጅ እንደሆነ ያወቀችለት ማርታ ምን ትሆን ጥያቄ ሆኖብኛል። ለማንኛውም ደረጀ የሆነ ነገር ማሰብ አለበት። ሰላምም በጤናዋ ልጇን ከዳጣ ጋር ታዋውቃ እናቷ እንደሆነች አውቃ የሆነ ቤት ተከራይቶ ወይንም ብቻ እንደዛ ቢያስቀምጣት መልካም ነው። እስካሁን ታስቦበት ሊሆን ይችላል። ለማንኛውም የዛሬው የእናትነት የልጅነት የሰላምዬ ነገር በጣም ያባባል፣ በጣም ይከፋል። የእውነትም በዚህ ህይወት ውስጥ ያሉ ሰዎች አሉ። ምን ይሰማቸው ይሆን? በሰላምዬ ቦታ ያሉ ሰዎች እንዲሁም በዳጣ። እናም ናታን አደራውን መጨረሻ እንዴት ያደርገው ይሆን? ወይስ ሰላምዬ ካለች
ደብዳቤውም ለዳጣ እያሰጣትም። ለማንኛውም ውድ ቤተሰቦቼ ቪዲዮን ከወደዳችሁ ሰብና ላይክ አድርጉ። እንዲሁም ደግሞ ደራቱ ብትከታተሉ እንደኔ በጣም ፍቅር የሆኑ ናቸው። የሚመችና የሚያስተምር ህይወትን ተማራላችሁ። እኔ በጣም ተመችቶኛል። ምርጫዬ ናቸው። መልካም ቆይታ ይሁንላችሁ።